ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያምን አማልጅኝ ናታለሁ እንዴ? ፓስተር ያማልዳል የሚል ሴት አለ? ዛሬ ታምረ ማርያም ስመለከት አንድ ቄስ ነበረ የእመቤታችን ቅዳሴ ደስ እያለው የሚቀድስ። ፕሮቴስታንት የማልሆንበት ወይም ደግሞ ፕሮቴስታንቲዝምን የማልቀበልበት ዋናው ምክንያት ምንድነው? ፕሮቴስታንት የማልሆንበት በጣም ብዙ ምክንያቶች አሉ። ነገር ግን ከዛ ውስጥ አሁን አንዱን ብትለይ ለምሳሌ ቀለል ያለ ጌታችንና መድኃኒታችን ኢየሱስ ክርስቶስ 16ኛ ክፍለ ዘመን ላይ ወደ ምድር አልመጣም። አንተ ጻራ ወንጌል ከሆን ቁጭ አርግ ታምረ ማርያም ማንበባችን። ታምረ ማርያም ኢየሱስ ክርስቶስን እንደሚገልጠው ኢየሱስ ጌታ ነው የሚሉ ሰዎች አይገልጡትም። ቃና ዘገሊላ ላይ እኔን ግንባር ያርገው ካልተባለ ወላዲት አምላክ አማልዳለች። ሰላም ወደዚህ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ እመቤታችን ቅድስት ድንግል ማርያም ያደረገችውን ተአምር እና ሌሎችንም ዝግጅቶች ይዤላችሁ መጥቻለሁ። በብዛት እንግዲህ እመቤታችን ቅድስት ድንግል ማርያም ያደረገችውን ተአምራት ላይ ያተኮረ ቪዲዮ ነው። እንግዲህ እንደምትወዱትና እንደምታተርፉበት እጅግ እርግጠኛ ነኝ። በመጀመሪያ ቪዲዮ ላይክ በማድረግ ጀምሩ፣ እንዲሁም ቻናሉን ሰብስክራይብ ማድረግ አትርሱ። ላለው በመጀመሪያ የምናየው አባ ገብረ ኪዳን እመቤታችን ቅድስት ድንግል ማርያም ብትገለጥልኝ ብለው ያሉት አንድ ቪዲዮ አለ። እሱ ቪዲዮ ልጋብዛችሁ። ቪዲዮ እመቤቴን እግዚአብሔር አቅማችን ያውቃል አይገልጥልንም እንጂ እመቤታችን እንደው ዳሳየኝ ይለኝ እኔ ሕፃኑን አሳየኝ ነበር የሚለው የ3 ዓመት ልጅና የአምላክ እናት ድንቁል ስትል ባያት ደስ ይለኝ ነበረ በእውነቱ ማለት ነው። ግን ትዕቢት እንዳይሆንብን ደግሞ አስቸጋሪ ነው ደግሞ እሷን አሳየኝ ማለት። ለነገሩ እሱስ ቸር ነው፣ እሱ አንተንም አሳየን ብንለው አይቆጣም። ስለዚህ ተመልከቱ፣ መቅደሱ በጣም እርከኑ ብዙ ነው። ይኸው እንደዚህ ከፍ ያለ ነው። የኦሪት መቅደሷ ከፍ ያለ ከመጀመሪያው እርከን ላይ አደረጓት። ከመጀመሪያው እርከን ላይ ያደረጓት ድንቁል እያለች መቅደስ ሰተት ብላ ገባች። ሌላ ዘዋላ እናቷን ዘወር ብላ አላየቻት። እንዲህ ዘወር ብላ ራሷ አላየቻት። ሰተት ብላ ገባች። ቅዱስ አትናቴዎስ የመናንያን እናት ናትና ይላል። የመናንያን እናት ስለሆነች ዘወር ብላ አላየችም። ዓለምን ከመነኮሳችሁ በኋላ ዙራችሁ አትመኙት ለማለት ለመናንያን አብነት ለመሆን ገና በ3 ዓመቷ የመነነች መናኒት ድንግል ማርያም ናት እኮ የመነኮሳት እናት። ርግብ እንተ ትኄውጾሙ ለባሕታውያን፣ ባሕታውያንን የምታጽናናቸው ርግብ፣ ብቸኝነትን የለመደች ምናኔን የለመደችው እሷ ናት። እሷ በመቅደስ ስትገባ እኛ ወደ መቅደስ የምንገባበት ጊዜ ደረሰ። እሷ 12 ዓመት በቤተ መቅደስ ስትቀመጥ እኛ ደግሞ ተመልከቱ በ12 ሐዋርያት ቃል ኪዳን ገብተን መንግሥተ ሰማያት የምንኖርበት ጊዜ ስለደረሰ እመቤታችን መቅደስ ስትገባ 1 ዓመት ስትቀመጥ ቀረብ፣ 2 ዓመት ስትቀመጥ ቀረብ፣ 3 ዓመት ስትቀመጥ ቀረብ፣ 12 ዓመት ስትቀመጥ ፍሬ ሕይወት ክርስቶስ ደረሰልን ማለት ነው። ይሄ ነው በጎ ዘመን ደረሰ። ራባችን የሚያበቃበት፣ መርገባችን የሚሻርበት፣ የተበተነው የምንሰበሰብበት ጊዜ ደርሷልና ክርስቶስን ይዛ ስለምትመጣ በጎ ዘመን ደረሰ። አሁን እንግዲህ ቀጥሎ እንኳን ደስ ያላችሁ እሷን በመቅደስ አስገብቶ እኛን ለሰማይ መቅደሱ የጠራን ፈጣሪያችን የተመሰገነ ይሁን። ማርያም ታማልዳለች የሚል ከመጽሐፍ ቅዱስ ውስጥ ካላመጣችሁልን የሚሉ ፕሮቴስታንቶች አሉ። እዚህ ጉዳይ ላይ አባ ገብረ ኪዳን የሰጡትን ምላሽ ነው። ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያምን አማልጅኝ ናታለሁ እንዴ? ፓስተር ያማልዳል የሚል ሴት አለ እንዴ? ነውር አይደለም እንዴ? ነውር እኮ ነው። ፓስተሩ እያማለደ እኮ ነው። ጌታ ኢየሱስ ሆይ ይሄን ሕዝብ እንዲህ አድርግ። ይሄ እኮ ምልጃ ነው። ምልጃ ማለት እኮ አንዱ ለሌላው መጸለይ ነው። እንደው የሚናደደው ሰው ለማርያም ሲሆን ነው እንዴ? የሚነደው ጥርሱን እንዳይሰጣን የሚያፋጨው ለማርያም ሲሆን ነው። ለሱ ሲሆን የጸልይልሻለሁ የጸልይልሃለሁ የሚል ሰው የለም። ይሄ በጣም ከፍተኛ አለመረዳት ነው። ደግሞ እንደው ይቅርበሉ፣ እንደው ዲግሪ ይዛችሁ አሜን ስትሉ በጣም ነው ማፍርባችሁ። የምር እኮ ነው። ሎጂክ እናውቃለን ስትሉ ደግሞ እናንተም ብሎ እንደው እውነት ከልብ እንዴ አታስቡም እንዴ? ማሰብ አለባችሁ። ማሰብ ይሄ ከፍተኛ አለመረዳት ነው። እንደዚህ የምንል ስለሚመስላቸው ነው። በሩ እኔ ነኝ ሲል እኛ ማርያም አንድ በር፣ ክርስቶስ አንድ በር፣ ሚካኤል አንድ በር እንላቸዋል። አይደለም፣ አንድ በር ነው ያለው፣ እሱ ክርስቶስ ነው። እነዚህ ቅዱሳን ወደ ክርስቶስ በርነት መርተው የሚያደርሱን ናቸው። ምክንያቶቻችን ናቸው። በሩ ክርስቶስ ብቻ ነው። ሌላ ምንም አያስፈልገኝም። እንግዲያማ ክርስቶስ ይስበካ። ሐዋርያት እኮ ወደ ክርስቶስ አድርሰውሃል። ምክንያት ናቸው። እና እንደዚህ ያለ አለመረዳት። አንዲት ሰው አግኝቻት ለምንድን ነው ከኦርቶዶክስ የወጣሽው አልኳት። ኦርቶዶክስ ብዙ አምላክ ስላላት አለ። ማን ነው ያለ እንደዚህ? የለም፣ እንደዚህ የሚል የለም። ስለዚህ ስለማይ ጌታ ምን አለ? ማቴዎስ ወንጌል ምዕራፍ 22 ቁጥር 33 ላይ ስሕትክሙ በኢያእምሮ መጻሕፍት ወኢ ኃይለ እግዚአብሔር
መጻሕፍትንና የእግዚአብሔርን ኃይል ስለማታውቁ ትሳሳታላችሁ አላቸው። እና መረዳት ነው። ማርያምን እኮ የምታመልኩት እንደዚህ ነው የሚሉ ሲል ሰው ምን ማለት ነው ያለብን? እሱ ያንተ ሐሳብ ነው፣ እኛ እንደዚህ አይደለንም ብለን መናገር አለብን። ቤታችን ቅድስት ድንግል ማርያም ስንል እንግዲህ እኛ ኢትዮጵያውያን በተለይ ማርያምን እጅግ አብዝተን የምንወድነን ሴቶች ሲወልዱ እንኳን ማርያም ማረችሽ፣ ማርያም በሽልም ታውጣሽ እየተባለም ይነገራል በብዛት። ለእመቤታችን ያለን ፍቅር እጅግ ብዙ ነው። አባ ገብረ ኪዳን ስለ እመቤታችን ቅድስት ድንግል ማርያም ካስተማሩት ነው። ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን ነው። ለምን? እሷ ዘመናችን ናት። እመቤታችን ዕድሜያችን ዘመናችን ናት። የትንቢት መከር የሸከፍንባት ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ይላታል ሊቁ። በእውነቱ ማይረረ ትንቢት ማርያም የትንቢቱን አዝመራ የጠገብንባት ዘመን። እመቤታችን ጻድቃንንም ትቀበላለች፣ እኛን ውሾችንም ትቀበላለች። ኦፍ እሴት መንሃ ኢታስቆርሪ ለአድኅኖቴ ስመሪ ይላታል አባ ጊዮርጊስ። ማንንም የማትጸየፊ ንጽሕት እግዚአብሔርን የሚመስል መልክ ያለሽ የእመቤታችን መልኳ የአምላክን መልክ ይመስላል የተባለ አንዱ ቸርነቷ ነው። ርኅርኅት መሆኗ በፍጹም ቸርነት እግዚአብሔርን ትመስለዋለች። በቀጣይ የምጋብዛችሁ ደግሞ የእመቤታችን ተአምር ነው። እመቤታችን ተአምር በዲያቆን ዮርዳኖስ ካስተማረው ትምህርት ላይ እንግዲህ ለዛሬ እንድታዳምጡት ጋብዣችኋለሁ። አብረን እንከታተል። ዛሬ ተአምረ ማርያም ስመለከት አንድ ቄስ ነበረ። የእመቤታችን ቅዳሴ ደስ እያለው የሚቀድስ አይደለም፣ ደስ እያለው የሚቀድስ ተረኛ ነኝ ብሎ ገብቶ የሚቀድስ አይደለም። ደሞዝ እቀበላለሁ ብሎ ገብቶ የሚቀድስ አይደለም። ደስ እያለው ደሞዙ ማን ይከለክለዋል? ደስ እያለው የሚቀድስ። ታዲያ ደግሞ አንድ ጅል ባለጠጋ ሀብታም ሰው ነበረ የሚመካ። ኋላ ቅዳሴ ገብቶ ፍሬ ቅዳሴ ላይ ሲደርስ አኩቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘድረ ሰላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ሀገረ ብንሳ ጸሎታ ወበረከታ ወመረተ ፍቅሮ ላይ ያሉ ምስሌነ ለዓለመ ዓለም አለና እግዚአብሔር ምስለ ኩልክሙ ብሎ አዚሞ አቡነ ዘበሰማያት ሰጠና ጎሳን ያዜማት ጀመረ። ጎሳ ለብየ ቃለ ሰናይ ያለ ሲያዜማት ተበሳጨ ሀብታሙ። ለምንድን ነው የተበሳጨ? ቄሱ ድሃ ነው። ደህና ዋላችሁ። ልቦናዬ በጎ ነገርን አወጣ ሲል ተበሳጨች። ይህ ሀብታሙ ሰውዬ ክርስቲያን እኮ ነው። ደመጉሳ አለው፣ ደም ጥፋ ብሎ አለው። ልቦናዬ በጎ ነገርን አወጣ፣ እኔ በማርያምን ቅዳሴ እናገራለሁ ብሎ ሲናገር ሀብታሙ ከርቀቱ ነው ጮሆ ምን አለው? ደም ጥፋ አለው ካህኑ። በሱ አለበቃ፣ ቅዳሴውን አቋርጦ ወጥቶ ሄደ። እቤት ገብቶ ገና እግሩ እንደረገጠ የሰውነት ውስጥ ያለ ደም በሙሉ በአፍንጫው ወጥቶ ተዘርግፎ እዚያው ሞተ። ደም ተፍቶ ሞተ። አዎ ካህኑን አከበረች። ለዚያ ነው ታዲያ አሁንም እኮ አፄ ልብነ ድንግልን ዛሬ እንደው አራቀንም ብዙ በአፈ መላእክት ቅድመ ወበአፈ ሰብ ዳግመ ንጽሐ ድንግልናኪ ማርያም ዘረገመ ውጉ ዘይኩን ወህጡመ። ቀድሞ በመላእክት ስልጣን አንደበት፣ ቀጥሎ በደቂቀ አዳም ስልጣን አንደበት ያንቺን ድንግልና ያቃለለ ንጽህናሽን ያቃለለ የተረገመ ይሁን ይላል እኮ። ርጉመ ይኩን ዘይረግመኪ፣ የሚረግምሽ ማለትም የሚጠላሽ የተረገመ ይሁን። አሁን እኮ የመጽሐፍ ቃል ነው አይመስልም? አይደለም? እስኪ ኦሪት ዘፍጥረት ምዕራፍ 12ን ተመልከተው። እግዚአብሔር ለአብርሃም ምን አለው? የሚመርቁ ሁሉ ምን ይሁኑ? የተባረኩ ነው። የሚረግሙስ የተረገሙ ይሁኑ ብሎታል። እንኳንም አምላክን ቅዱስ አብርሃምን ነገራ ተክል ይርሳል በኪ፣ ለምን የሚያመሰግኑሽ የተመሰገኑ ይሁኑ፣ የሚሰድቡሽ የተረገሙ ይሁኑ። እነዚህን ሁለት ነገሮች እንዳትረሽ። ለዚያ ነው ፕሮቴስታንት የማልሆንባቸው ምክንያቶች ይላል አኬና ዳምጥ። ፕሮቴስታንት የማልሆንበት ወይም ደግሞ ፕሮቴስታንቲዝምን የማልቀበልበት ዋናው ምክንያት ምንድን ነው? ዋናው ምክንያት በአጭሩ ሲቀመጥ በክርስቶስ ኢየሱስ ላይ ያለን እርግጠኛነት ፕሮቴስታንቲዝምን እንዳንቀበለው ያደርገናል። ይህ ማለት ምን ማለት እንደሆነ በደንብ አድርጌ ላስረዳችሁ። በደንብ አድርጋችሁ ተከታተሉ።
ጌታ ኢየሱስ ሲናገር እንደዚህ አለ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱ አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ ጌታ ኢየሱስ። ሰው ለሐዋርያቱ የሰጣቸው ሁለት ተልእኮ አለ እዚህ ጋር እንደምናየው ሰው ምንና ምን ማጥመቅ ፕላስ ደግሞ ማስተማር። ታዲያ ግን ክርስቶስ ኢየሱስ አጥምቁ አስተምሩ ብቻ ያለ አይደለም። ይልቁንም አጥምቁ አስተምሩ አለና ደግሞ እኔ ከእናንተ ጋር ነኝ አለ። ስለዚህ ሐዋርያቱ እነ ጴጥሮስ ሲያስተምሩ ጌታ ኢየሱስ አብሯቸው አለ፣ ሲያጠምቁ አብሯቸው አለ። ብቻቸውን እንደዚሁ ያሉ አይደሉም። እዚህ ላይ ግን ሊሰመርበት የሚገባ ደግሞ አንድ ትልቅ ነጥብ አለ። ይህ ምን የሚል ነው? ጌታ ኢየሱስ እስከ መቼ ነው ከእነርሱ ጋር የሚሆነው? እዛው ጋር መልሶታል ክርስቶስ ምን ብሎ? እነሆ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ስለዚህ ጴጥሮስ እስከ መቼ ነው ሊያጠምቅ ሊያስተምር የሚችለው? በስጋ በምድር ላይ እስካለ ድረስ። ሲያልፍስ ክርስቶስ እስከ ዓለም ፍጻሜ አይደል ያለው? እሱን ተክተው ደግሞ የሚመጡ አባቶች አሉ። እነዛም ሲያልፉ እነሱን ተክተው የሚመጡ አባቶች አሉ። በዚህ ቅብብሎች ውስጥ እስከ ዓለም ፍጻሜ ድረስ ጌታ ኢየሱስ ሁልጊዜም ቢሆን በማስተማር በማጥመቅ ውስጥ ወይም ደግሞ በዋናነት ጠቅለል ባለ መልኩ ሰዎችን ደቀ መዝሙር በማድረግ ሂደት ውስጥ ክርስቶስ ሁሌም አብሮ አለ። እዚህ ላይ ሌላ ሁለተኛ ልንይዝ የሚገባው ወሳኝ ነጥብ የሆነ ሰዓት ላይ ሰዎችን እያስነሳው እመጣለሁ ያለው አይደለም። እስከ ዓለም ፍጻሜ ይልና ሁልጊዜ ይላል። ስለዚህ ሁልጊዜም እስከ ዓለም ፍጻሜ ክርስቶስ ኢየሱስ ሁሌም በቤተክርስቲያን ውስጥ ይሰራል። ምን ማድረግ ላይ? ሰዎችን ደቀ መዛሙርት ማድረግ ላይ። ኦኬ፣ በማስተማርና በማጥመቅ ውስጥ ጌታ ኢየሱስ ሁሌም አብሮ ይኖራል የሚለው ይሄ ወሳኝ ነጥብ ነው። ይህንን ያዙና ሌላ ተጨማሪ ሐሳብ ክርስቶስ ኢየሱስ በሌላ ስፍራ ደግሞ እንደዚህ አለ፣ ወላጆች እንደሌላቸው ልጆች አልተዋችሁም አለ ጌታ ኢየሱስ። ይህን የተናገረው ለማን ነው? ለሐዋርያቱ ብቻ የሚሆን ነው። ሰው ሐዋርያቱን ብቻ እንዲህ ያለ ተስፋ ሰጣቸውና ከዛ በኋላ ላሉት ከእናንተ በኋላ የሚመጡትን ሰዎች ግን እንደ ወላጆች እንደሌላቸው ልጆች እተዋችኋለሁ ያለ ነው? ነው፣ በፍጹም አይደለም። ይልቁንም ወላጆች እንደሌላቸው ልጆች አልተዋችሁም አለና መንፈስ ቅዱስን ያፈሰሰው። መንፈስ ቅዱስ ደግሞ ለዘላለም ከእናንተ ጋር ይኖር ዘንድ ተብሎ የተላከውና መንፈስ ቅዱስ ለዘላለም ከቤተ ክርስቲያን ጋር ስለሚሆን ጌታ ኢየሱስ ወላጆች እንደሌላቸው ልጆች ትቶን አያውቅም፣ በታሪክ ውስጥ ማለት ነው። ስለዚህ በታሪክ ውስጥ ወላጆች እንደሌላቸው ልጆች ተትተን አናውቅም። በታሪክ ውስጥ እስከ ዓለም ፍጻሜ ሁሉ ጊዜ ጌታ ኢየሱስ በቤተክርስቲያን ውስጥ ይሰራል። ሰዎችን ደቀ መዛሙርት ማድረግ ላይ ወይም ማስተማሩ ማጥመቁም ላይ ክርስቶስ አብሮ ይሰራል፣ አብሮ አለ። ሰው ይህንን ከያዘን በታሪክ ውስጥ የሆነ ሰዓት ላይ የሆነ ሰው ብቅ ብሎ አይ ይሄ እኮ እንዲህ ነው ብሎ የተለየ ትምህርት ቢያመጣ እሱን ልንቀበለው አንችልም። ለምን? ክርስቶስ ኢየሱስ ወላጆች እንደሌላቸው ልጆች አልተዋችሁም ካለም በኋላ ያ ሰው ግን እስካሁን ድረስ ትምህርቱን ትታችሁ ነበረ፣ እንደው ሚስ አድርጋችሁ ነበር ትምህርቱን፣ ወላጆች እንደሌላቸው ልጆች ተጠላችሁ ነበረ፣ ግን ትክክለኛውን ትምህርት ያመጣሁ እያለን ስለሆነ በኢየሱስ ነው የምናምነው እንጂ በዚህ እንግዲህ አናምንም። ለምሳሌ እዚህ እንግዲህ ተነሳና ጥምቀት አያድንም አለ። ጥምቀት አያድንም ብሎ ያስተማረ ሰው የለም ከእርሱ በፊት። እሱ የመጀመሪያው ሰው እና አሁን ላይ ያሉ ጴንጤዎች ኦኬ፣ እዚህ እንግዲህ ከምናምነው ይልቅ ኢየሱስን እናምናለን። ስለዚህ በክርስቶስ ኢየሱስ ላይ ያለን እርግጠኛነት በታሪክ ውስጥ ኦኬ፣ በታሪክ ውስጥ እንደ እንግዳ ብድግ ብሎ ብቻ ይሄ ነው ትክክለኛ የሚመጣውን ሁሉ ትምህርቶች እንዳንቀበል ያደርገናል። ፕሮቴስታንቲዝምን ብቻ አይደለም እስልምናንም ሌሎቹንም ኦኬ፣ የሆነ ሰዓት ላይ ብቅ ያሉ ካሉ ጌታ ኢየሱስ እስከ ዓለም ፍጻሜ ሁሉ ጊዜ ከእናንተ ጋር ነኝ ብሎ ቃል ስለገባ ቃሉን ደግሞ እንደሚፈጽም እርግጠኞች ሆንንና ኦኬ፣ በኢየሱስ በዛ ደረጃ እርግጠኛ ሆንንና ፕሮቴስታንቲዝምን እንዳንቀበል ሆንን። ኦኬ፣ ሰው ፕሮቴስታንት የማልሆንበት ዋናው ምክንያት በጌታ ኢየሱስ ላይ ያለኝ እርግጠኛነት ነው። ይቆያል። ፕሮቴስታንት የማንሆንበት ምክንያቶች ብዙ ናቸው። እነሱን በተመለከተ ወንድማችን ጋዲሳ ካስተማረው ትምህርት እስቲ እቺን ነገር ላስደምጣችሁ፣ ለእናንተም ጠቃሚ ስለሆነች። ፕሮቴስታንት ማልሆንበት በጣም ብዙ ምክንያቶች አሉ። ነገር ግን ከዛ ውስጥ አሁን አንዱን ብትለይ ለምሳሌ ቀለል ያለ ጌታችንና መድኃኒታችን ኢየሱስ ክርስቶስ 16ኛ ክፍለ ዘመን ላይ ወደ ምድር አልመጣም። ለምንድን ነው ያልኩት? ጌታችን እንደሚታወቀው የዛሬ 2000 ዓመት ነው የመጣው። 2000 ዓመት መጥቶ ዓለምን አድኗል፣ በቤዛነቱ ዓለምን አድኗል። ከዛ በኋላ ደግሞ ቤተክርስቲያኑን መስርቷታል። ያቺ የዛሬ 2000 ዓመት የተመሰረተችው ቤተክርስቲያን ደግሞ ጌታችን ኢየሱስ ክርስቶስ ለሐዋርያት እንደነገራቸው በአብ ወልድ መንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጓቸው፣ ስብከትን እንዲሰብኩ አሕዛብን እየሄዱ በአብ ወልድ መንፈስ ቅዱስም እያጠመቁ ክርስቲያን እያደረጉ ወደ ህብረቱ እንዲጨምሯቸውና ይሄንን በሚያደርጉበት ሰዓት ደግሞ ጌታ ከእነርሱ ጋር እንደሚሆን ቃል ገብቶላቸዋል። ስለዚህ እቺ ቤተክርስቲያን ያቺ የዛሬ 2000 ዓመት የነበረችውን ቤተክርስቲያን ሰዎች እሷን ቤተክርስቲያን መፈለግ ያለባቸው ግዴታ። ፕሮቴስታንቲዝም ጋር ስንመጣ ግን እንዳልኩ 1517 ላይ ነው አንድ ግለሰብ የካቶሊክ ሞኖክስ የነበረ አንድ ግለሰብ ነው። ያው በተለያየ ምክንያቶች የተለያዩ ምልክቶች ቢነሱም ግን ዞሮ አንድ ግለሰብ ነው የጀመረው። አንደኛ ግለሰብ የጀመረው ነገር ስለሆነ እዛ ማህበር ውስጥ እዛ ህብረት ውስጥ አልቀላቀልም። ሁለተኛ ጌታ የመሰረተው ደግሞ ህብረት አለ፣ ቤተክርስቲያን አለች። ከቤተክርስቲያን ውጪ ይሄ ምንድነው አዲስ መሰረት ነው ከስር መሰረቱ። ሌላ ምክንያት አንሳልኝ ከተባልክ አንድ አይነት እምነት የላቸውም። አሁን ለምሳሌ ፕሮቴስታንት ተብሎ ሲጠራ እንዳልኩ አሁን እኛ ሀገር ላይ ብንመለከት ውጪ ላይ ብንመለከት መስራቾቹን ብንመለከታቸው ለምሳሌ ማርቲን ሉተር አለ፣ ጆን ካልቪን አለ፣ እነዚህ እንግሊዝ ያሉ እነዚህ ሰዎች ሉተር ጀመረው አብረው ሲጀምሩ አብረው የጀመሩ ቢሆን በኋላ ላይ ግን
ሲጻጻፉ የነበሩትን ነገሮች ብንመለከት በቃ መሰዳደብ ነበር። ያስተምሩ ልዩነታቸው በጣም የሚገርም ነበር። ለምሳሌ ማርቲን ሉተር እና ዙዊንግሊን ይሰድባቸው ነበር ሚስጥራትን ስለሚከዱ እና ጀማሪዎቹ የተባሉት ራሱ ከስር መሰረቱ ፈርሰዋል። ገና ከስር መሰረቱ የጀመሩት ራሱ በዛ ፍጥነት ከፈረሱ በኋላ ደግሞ የነሱ ቅርንጫፎች ወር የነሱ ብራንቾች ደግሞ ምን ያህል ከእውነት የራቁ እንደሆነ ምንም መገመት ከባድ አይደለም። ታምረ ማርያምን በተመለከተ አንዳንዶች ጥያቄ ያነሳሉ፣ ፕሮቴስታንቶች ወይም ደግሞ ኢአማንያን። በዚህ ጉዳይ ላይ መምህር ምትኩ አበራ ካስተማሩት ትምህርት ላይ ስለ ታምረ ማርያም ይህንን ቪዲዮ አብረን የምንመለከት ይሆናል። ውድ ቤተሰቦቼ በዋናው ሚዲያችን በናታን ሚዲያ ደግሞ በሰፊው ታምረ ማርያም ስለ ገድላትና ድርሳናት ሊቃውንት ምን አሉ ከሚለው ዛሬ የተለቀቀ ቪዲዮ ለሱን ገብታችሁ እንድትከታተሉ ስለጋብዛለሁ። ይህንን ቪዲዮ እነሆ። አንተ ጸረ ወንጌል ከሆን ቁጭ አድርግ። ታምረ ማርያም ማንበባችን ታምረ ማርያም ኢየሱስ ክርስቶስን እንደሚገልጠው ኢየሱስ ጌታ ነው የሚሉ ሰዎች አይገልጡትም፣ በደንብ አይገልጡትም። እንዴት አድርጎ እንደሚገልጠው ተመልከቱ። ክርስቶስን የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ ይላል። ይህ አረፍተ ነገር እውነት ነው ሐሰት ነው? ንገሩኝ። እውነት ነው። ካንቺ የተወለደ ካለ በኋላ እመቤቴ ማርያም ሆይ ደስ ይበልሽ ይላታል። እና ደስ ይበልሽ ይገባታል አይገባትም? ይሄ ስለተደረገብሽ ምን ይበልሽ አላት? ደስ ይበልሽ። እስኪ ደስ ይበልሽ በሉ። ይቀጥላል። እንዴት ክርስቶስ እንደሚገልጠው ተመልከቱ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ይለዋል ክርስቶስን። በነቢያት ላይ አድሮ ነው የሚገለጠው፣ በቅዱሳን ላይም አድሮ ነው የሚገለጠው። በመንፈስ ነው የሚያድርባቸው። በአንቺ ግን እንደሱ አይደለም። እኔ እግዚአብሔር አደረብኝ፣ ካህናቱም እግዚአብሔር አደረብን ሲሉ እናንተም እግዚአብሔር አድሮብናል ስትሉ እመቤታችን እግዚአብሔር አድሮባታል ሲባል እኩል አይደለም። እንደሱ አይደለም ያደረባት። ደክሲዎስ ሲገልጸው በጣም ይገርማል። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ግን ተወልዶ የተገለጠልን። አይገርም? ካንቺ ግን ማደር ማለት ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ነው ሰው የሆነው። ባንቺ አደረብሽ ማለት ዝም ብሎ አድሮብሽ ተለየሽ ማለት አይደለም። ስጋሽን ነፍስሽን ተዋሃደው። እንደዚህ ያደረበት ሰው አለ እንዴ? እግዚአብሔር ልክ እንደ እመቤታችን ያደረበት ሰው አለ? እና ታዲያስ ስለዚህ ምን ይበልሽ አላት? ደስ ይበልሽ። ማርያም ታማልዳለች የሚል ከመጽሐፍ ቅዱስ ካመጣችሁልኝ ኦርቶዶክስ ሆናለሁ የሚሉ ፓስተሮችና የፕሮቴስታንት እምነት ተከታዮችን ብዙ ጊዜ ትሰማላችሁና ለዚህ ምላሽ እስቲ መምህር ዘበነ ካስተማሩት ትምህርትን ቪዲዮ ልጋብዛችሁ። እስቲ ማርያም ታማልዳለች የሚል ከመጽሐፍ ቅዱስ ውስጥ አሳየኝ። መጀመሪያ ይህን ጥያቄ ስትጠየቁ መጽሐፍ ቅዱስ ውስጥ አትግለጡ። ይህ ጥያቄ መጀመሪያ ሲመጣ ዝም ብላችሁ መጽሐፍ ቅዱስ ሳትገልጡ መጀመሪያ እናንተ መጠየቅ ያለባችሁ ነገሮች አሉ። ምክንያቱም ይህ ሰውዬ አባቱ ኦርቶዶክስ ነው ወይ ይሄኔ አያቱ ኦርቶዶክስ ናቸው፣ ከዚህ ወጥቶ ሄደ ነው የሚጠይቀው። ስለዚህ እዛ ገባና ተመራመረ ማለት ነው። እንግዲህ ተመራመረ፣ አወቀ። ስለዚህ ማርያም በመጽሐፍ ቅዱስ ውስጥ አታማልድም የሚል ቃል አለው ማለት ነው። ምክንያቱም እስቲ ማርያም ታማልዳለች የሚል ከመጽሐፍ ቅዱስ ውስጥ አምጣልኝ ነው ያለ። ስለዚህ አንተ መጀመሪያ መልስህ ምንድነው የሚሆነው? መጀመሪያ ትሄዳለህ፣ ወደ መጽሐፍ ቅዱስ ትሄዳለህ። የመጀመሪያው መልስህ ልንገር ብዬ ነው። እስቲ ማርያም አታማልድም የሚለውን ከመጽሐፍ ቅዱስ ውስጥ አውጣልኝ በለው። ይሄን ከድሮ ጀምሮ የምናገረው ነገር ነው። በነገራችን ላይ ከድሮ ጀምሮ ነው የምናገረው። አታማልድም የሚለውን እስቲ መጀመሪያ ከመጽሐፍ ቅዱስ ውስጥ አውጣልኝ። እሱ አንዱ ጥያቄ ነው። ከዛ በኋላ ግን እስቲ አንዳንድ ነገሮች እንመልከት። ማማለድ በጣም ቀላል ነገር ነው። በነገራችን ላይ እናንተ ራሳችሁ ማማለድ ትችላላችሁ። ማማለድ ማለት አንዱ ለአንዱ መጸለይ ማለት ነው። ግን እሰማለሁ ወይ ነው፣ እሱ ነው ትልቁ ነገር። እደመጣለሁ ወይ ነው፣ ማን ነው የሚሰማው ነው። የእግዚአብሔር አይኖቹ ወደ ማን ናቸው፣ ጆሮቹስ ወደ ማን ናቸው የሚለውን መጀመሪያ መጠየቅ ያስፈልጋል። መዝሙር 33ን እስቲ በደንብ ተመልከቱት። መዝሙር 32ን ስለ ቅዱሳን ዳዊት ቀድሞ የተናገረውን እንዴ እግዚአብሔር ተናግሯል እኮ። የእግዚአብሔር መልአክ እንዴት በሰዎች ዙሪያ እንደሚሰፍር መዝሙር 33 ላይ እኮ ታገኙታላችሁ። ቁጥር 17 ላይ ያለውን ላንብብላችሁ። መዝሙር 33 ጻድቃን ጮሁ እግዚአብሔር ሰማቸው። ተመልከቱ፣ ጻድቃን ጮሁ እግዚአብሔር ሰማቸው። አንደኛ እነሱንም ከመከራቸው አዳናቸው።
መንፈሳቸው ለተሰበረ እግዚአብሔር ቅርብ ነው አለ። ቅርቡ እግዚአብሔር ላይ ዋለ ልብ ነው ያለ። መንፈሳቸው ለተሰበረ እግዚአብሔር ቅርብ ነው አለ። ድንግል ማርያም እስቲ ታማልዳለች የሚል ከመጽሐፍ ቅዱስ አውጣልኝ ስትባል እኮ አብርሃም ይማልዳል ይጸልያል ከተባለ አለቀ። ምን እንደምትፈልገው? አብርሃም ጻድቅ ነው፣ እግዚአብሔር የመረጠው ነው። ድንግል ማርያም ከአብርሃም ትበልጣለች። እመቤቴ ተብላ ስትጠራ ስንቶች አይበሳጩ? የሰማይና የምድር ንግሥት ተብላ ስትጠራ ከአማልክትና ከከንቱ ጣዖታት ጋር ሊያገናኟት የሚሞክሩ ለስም አጠራሯ ክብር ምስጋና ይግባትና ብዙዎች የሉም። ዮሐንስን የሚያክል ቅዱስ ትልቅ ሰው እመቤቴ ብሎ ሮመናን ከጠራ በመስቀሉ ስር የተሰጠችው ድንግል ማርያምን እንዴት ብሎ እንደሚጠራት መገመት ያስቸግራል። ወገኖቼ ይኸውላችሁ እንደዚህ ነው። እመቤታችን ቅድስተ ቅዱሳን ድንግል ማርያምማ ከሁሉ በላይ ናት። ከፍጡራን ሁሉ በላይ ናት። ከፈጣሪ በታች ናት። ስማኝ፣ ከፈጣሪ በታች ናት። ይሄ ድሮ የተበላ ቆብ ነው የሚሉ ሰዎች አሉ፣ አንዳንድ ሰዎችና እመቤት ማርያምን አምላክ እያሉ እነዚህ ኦርቶዶክሶች ብሎ የሚያወራ ሰው ማርያምን ኦርቶዶክሶች ማርያምን እኮ አምላክ ነው የሚሏት፣ እንደዚህ እኮ ነው የሚሏት፣ እንደዚህ ነው የሚሏት። እመቤቴ ስላላት አማልክት ዘበጸጋን ባለፈው አይተናል። ቅዱሳን አማልክት ይባላሉ። እመቤታችን የነዛ ሁሉ በላይ ናት። እንዴ የአምላክ እናት ናት፣ ንግስት ናት። በምድር ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ አለ ዳዊት። ልበ አምላክ ያውቃላ። ስለዚህ እችን ሮመናን እንዲህ እመቤቴ ብሎ ከጠራ ድንግል ማርያምንማ እንዴት ብለን እንጠራት ነው? ገብርኤል መልአክ ወደ እሷ ሄደ። ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ገብርኤል መልአክ ወደ እሷ ሲሄድ ተፈሲ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ነው ያላት። እግዚአብሔር ካንቺ ጋር ነው ያላት። ደስታ የሞላብሽ ወይ ደስ ይበልሽ፣ እግዚአብሔር መንፈስ ቅዱስ ካንቺ ጋር ነው፣ መንፈስ ቅዱስ የሞላብሽ ወይ ደስ ይበልሽ አላት። እመቤታችን በመንፈስ ቅዱስ ሙሉ ናት፣ ሙሉ ናት። እግዚአብሔር ካንቺ ጋር ነው፣ ደስ ይበልሽ። እንዲህ የተባለችው እኮ እመቤታችን ከሁሉ በላይ ናት። የአምላክ እናት ናት። እናት እኮ ነች። በቃ እናት ነች። በመስቀሉ ስር በዛ የመከራ ሰዓት እንኳን ሳለ አልዘነጋትም። በዛ ሁሉ መከራ፣ በዛ ሁሉ ስቃይ ውስጥ እናቴ ሆይ ልጅሽ ይኸው ብሎ የመጣበትን ዓላማ ሲፈጽም ከሷ ሰው ሆኖ ከስጋዋ ስጋ ከነሷ ነስቶ ታየ። አማላጅነቷማ ምን የሮኪ ማስጓዳ አይበቃህም እንደ ዮሐንስ ወንጌል ምዕራፍ 2 ላይ ተጻፈ እኮ። በቃ እኮ ልጅ ወይን ጠጅ የላቸው ኦ በእሲቱ አንቺ ሴት ወይ ካንቺ ጋር ምን አለኝ? ከስጋይ ስጋ ከነፍስ ነፍስ እኮ የነሳሁት እኮ እውነተኛ ገና ደሜን ወይን እኮ ልሰጣቸው ነው። ስጋና ደሜን ልሰጣቸው እኮ ነው እናቴ ሆይ። እንደሱ እኮ ነው። እሱ ራሱ አጣመ ተረጎምከው። እንግዲህ ይሄንን አታወጣው። እንግሊዘኛው ላይ ተጽፏል። እመቤቴ ሆይ ይላታል ሮመናን እመቤቴ ካለ እመቤታችንንማ እንዴት ሊላት ነው? እንግዲህ ወገኖች አስተውሉ፣ የእውነትን መንገድ ወቁ፣ የእግዚአብሔርን መንገድ ተረዱ፣ በእውነተኛው መንገድ ተጓዙ። የሰማነውን በልባችን ያሳድር። እመቤታችን ቅድስት ድንግል ማርያም ታማልዳለች ብለን ከምናምንባቸው ምክንያቶች ውስጥ አንዱ ከመጽሐፍ ቅዱስ ታሪክ ውስጥ የተወሰደ ነው። ዲያቆን ሄኖክ ኃይሌ ካስተማሩ ትምህርት ቅዱስ ገብርኤል በእግዚአብሔር ፊት ሞገስ አግኝተሻል ብሏታል። ሞገስ ብለህ እስቲ ሰርች አድርግ። ሌላ ጥቅስ ልንገርህ ሞገስ የሚል ሙሴ ሆይ በፊቴ ሞገስ ስላገኘ ያልከውን ሁሉ አደርግልሃለሁ ይላል። በፊቴ ሞገስ ስላገኘ ያልከውን አደርግልሃለሁ ይላል። ዮሴፍም በጲጥፋራ ቤት በፈርዖን ቤት ሞገስ አገኘ፣ አዛዥ አደረገው ይላል። ሞገስ ማግኘት ማለት መሰማት ነው። በእግዚአብሔር ፊት ሞገስ አግኝተሻል ማለት ትሰሚያለሽ ብትለምኝ ነው ያለው ገብርኤል። እና ከዛ ውጪ ቃና ዘገሊላ ላይ እኔን ግንባር ያርገው ካልተባለ ወላዲት አምላክ አማልዳለች። ለራሱ አይደለ ለሙሽሮች ነው፣ ለተቸገሩት ለተጨነቁት እንዲያርግልኝ ብላ አታውቅ። እርማን ብትናገር እኮ የተናገረችው ለነሱ ነው። ወይን እኮ የላቸውም። አይ ተቆጥቷታል ምናምን የሚሉ ሰዎች ምን አርጊ ብሎ ነው የሚቆጣት? አንደኛ የላቸውም እኮ ነው ያለችው። እስቲ ወይን አርግላቸው ብትል ኖሮ እንዴት ታዥኛለሽ ይመጣ ነበር። የላቸውም ነው ያለችው። ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። ይህንን ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን በቀጣይ የሚለቀቁ ቪዲዮዎች ቅድሚያ ወደ እናንተ እንዲደርስ ማድረግ ትችላላችሁ። እንዲሁም እንግዲህ ቪዲዮዎቻችንን ገብታችሁ ላይክ እያደረጋችሁ ቪዲዮዎችን ስታዩ አሁንም እንግዲህ ላይክ ያላደረጋችሁ ካላችሁ ላይክ በማድረግ እንግዲህ ቻናላችን ለብዙዎች ይታይ ዘንድ ይህ ቪዲዮም ለብዙዎች ይታይ ዘንድ ላይክ እንድታደርጉ ስል ጠይቃለሁ። በቀጣይ በሌላ እጅግ ጠቃሚ በሆነ ርዕስ እመለሳለሁ። እስከዛ መልካም ጊዜ፣ ቸር ያቆየን።